ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ አዶናይና ጃኒ እንደተለያዩ እንግዲህ ሁለቱም ቲክቶክ ስቶሪያቸው ላይ አድርገዋል ማለት ነው። ምንድን ብለው ነው የጻፉት የሚለውን እናያለን እና ሪል ነው ወይ የሚለውን እናያለን ማለት ነው። ወደ ቪዲዮ እና ውዶቼ እንግዲህ በመሀላቸው ምን እንደተፈጠረ በምክንያት ሊለያዩ እንደቻሉ ሁለቱም ይፋ አላረጉም። ይፋ ያደረጉት ነገር ቲክቶክ አካውንታቸው ላይ ስቶሪ ነው የጻፉት ማለት ነው ሁለቱም። እና እንደምታዩት አንዳንድ ሰዎች ከዛም በፊት የዴላን አቀባበል ላይም እሷ ከሱ ጋር አብራ እንዳልሄደች እንደንተፈልጋ ጃኒስ ሲባል እንደተጠራች እና ፊቷም ልክ እንዳልነበረ እዚህ ፎቶ ላይ እንደምታዩት ማለት ነው ልክ እንዳልነበረ ቅርበታቸው እንደ ድሮ እንዳልነበረ ምናምን ጽፈዋል ወይንም ተናግረዋል ማለት ነው። እንደን አንዳንድ አይታችሁስ ሊሆን ይችላል ዩቲዩብ ላይ ምናምን ያው ለዝነኝነት አብሮ እንትን ለማለት እንደተገናኙ እንጂ ያን ያህል ሁለቱም ፍላጎት እንደሌላቸው እና ቤተሰብ ለቤተሰብም ፍላጎት እንደሌለው ተናግረው ነበረ። እንግዲህ እውነትም ውሸትም ሊሆን ይችላል ፕራንክም ሊሆን ይችላል። ግን እነሱ እንግዲህ ስቶሪ ያደረጉትን ላንበብላችሁ። የጃኒ ስቶሪ ሰላም ፋሚሊ እዚህ ላይ እንደምታዩት ማለት ነው። ሰላም ፋሚሊ እንዴት ናችሁ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው መጨረሻ ግን አይደሉም። ወዳቸዋለሁ ፋን ብላ ስቶሪ አድርጋለች ማለት ነው። እንግዲህ ምንም ማድረግ አይቻልም። የእሱ ደግሞ ይኸው እዚህ ጋር እንደምታዩት ማለት ነው ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል ብሏል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስም ማወቅ እንደምትፈልጉ፣ ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ብሏል። ስለዚህ በምን ምክንያት እንደተለያዩ ሁለቱም ይፋ ማድረግ አይፈልጉም ማለት ነው። ግን ሁለቱም እንደተለያዩ ፖስተዋል ማለት ነው። እንግዲህ ምንም ማድረግ አይቻልም። ለሁለቱም አድናቂዎች እንግዲህ ላዘናችሁ ሰዎች አይዟችሁ ነው የምንለው። ሌላው በቃ ይሄን ይመስላል። እንግዲህ ፕራንክም ከሆነ አዲስ ነገርም ካለ ደግሞ እየተከታተልን ፖስት እናደርግላችኋለን። ሰብስክራይብ አድርጉኝ። አዲስ ነገር ካለ ኮመንት ላይ ኮመንት አድርጉልኝ። ወዳችኋለሁ።